ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሶስተኛ ክፍል ፕሮግራማችን ትኩረት የሚያደርገው አጠር ያለ የመረጃ አፕዴት ስለሆነ በመረጃ ብቻ ነው። ይሄ ፕሮግራም የተለየ የጨዋታ ሪፖርት ወይም ግምገማ ሳይሆን ወቅታዊ የዝውውር መረጃ በትናንትናው ዕለት እንግዲህ በብዙ የኤክስ ገጾች ላይ ሲዘዋወር የነበረ አንድ መረጃ ተመልክተን ነበር። ይህም መረጃ ለማጣራት እንግዲህ እስከ መጨረሻው ድረስ አንዳንድ የወጡ ዘገባዎችን የበለጠ ስናጣራ ቆይተን እንግዲህ በስተመጨረሻም የመረጃውን ተጨባጭ ሁኔታ ስላገኘን ወደ እናንተ አጠር ባለ መልኩ ለማድረስ ነው። እንግዲህ በሶስተኛ ክፍል ይዘን የመጣ ነው። ብራድሊ ባርኮላ በ2026-27 በፒኤስጂ ማሊያ ሊቆይ የሚችልበት እድል 30% ነው ይላል። ከዛም ጉዳዩ ይቀጥልና ሊለቅ የሚችለው እድል 70% ነው። ይሄ ተጫዋች ከመቆየቱ ይልቅ መልቀቁ ሰፊ የሆነበት የተለያዩ ምክንያቶች አሉ ይላል። አንደኛው ተጫዋቹ የዘንድሮ የውድድር ዓመት በፓሪስ ሴን ጀርሜን ይሰጠኛል ወይም አገኛለሁ ብሎ ባሰበው ልክ ደቂቃ አለማግኘቱ፣ ለተጫዋቹ ቀጣይ የእግር ኳስ እድገት በቂ የሆነ መደላደል በፒኤስጂ ቤት ይኖረኛል ብሎ ካሁን በኋላ ስለማይጠብቅ ተጫዋቹ በእግር ኳስ ኬሪየሩ ላይ አሁን የቋሚነትን ስፍራ ማግኘት ያለብኝ ሰዓት ላይ ነው የምገኘው ብሎ በማሰቡ ምክንያት የፈረንሳይ ዋና ከተማውን ክለብ ለመልቀቅ ከወዲሁ መወሰኑንና ለኤጀንቱ ሙሳ ሴሴኮ ቀደም ብሎ ባለፈው የፌብሩዋሪ ወር ማሳወቁ በብዙ ሚዲያ ሲገለጽ ነበር። አሁን ደግሞ ጉዳዮች ሁሉ የሚያመላክቱት ከዚህ በፊት የብራድሊ ባርኮላ ፈላጊ ከነበሩ ክለቦች መካከል ባየርን ነበር ሉዊስ ዲያዝን ማስፈረሙን። አሁን ደግሞ በቅርብ ሳምንት ከዛሬ 4 ቀን 5 ቀን በፊት ቀደም ብሎ በወጡ በነ ማቲ ሃርዲ አማካኝነት በጣም የረጅም ጊዜ የዳበረ የዘ ታይምስ የዘገባ ልምድ ያለው ከ10 ዓመት ከ15 ዓመት በላይ ዘ ታይምስ ላይ ስለ እግር ኳስ መጽሐፍ የጀመረ ሰንበትበት ያለ ዘጋቢ እንደሚለው ከሆነ አንቶኒ ጎርደን ቀጣይ ማረፊያው ባየር ሙኒክ ነው እያለ ነው የሚገኘው። በግል ጉዳይ ጭምር መስማማቱን እየገለጸ ነው የሚገኘው እና ባየርን ነበር የባርኮላ ፈላጊ። አሁን በቦታው ላይ ጥሩ ኳሊቲ ስላሉት ባየርን ከዚህ ዝውውር ወጣ። ከዛም በኋላ ባርሳ ነው ትኩረት የነበረው፣ ግን 68 ሚሊዮን ፓውንድ አሁን ላይ ይጠየቅበታል እስከ 80 ሚሊዮን ዩሮ ገደማና ከዚህ በፊት 72-73 ሲባል ነበር። አሁን ደግሞ በሌኪፕ ዘገባ ላይ የተመለከትነው 68 ሚሊዮን ፓውንድ እስከ 80 ሚሊዮን ዩሮ አካባቢ ይጠየቅበታል ተብሎ ይታሰባል ለብራድሊ ባርኮላና አሁን ፈላጊ ክለቦች የበለጠ በተለያየ መንገድ የእንግሊዝ ክለቦች ሆነዋል። አንዳንድ ዘጋቢዎች እንደሚሉት ከሆነ ከነዚህ ሁለት ክለቦች ውጪ ባርኮላ ፒኤስጂን ከለቀቀና ፒኤስጂ ተገቢውን ኦፈር ካገኘ ሊለቅ የሚችልበትም እድል ሰፊ ስለሆነ የብራድሊ ባርኮላ ማረፊያ ወይ አንፊልድ ነው ወይ ኤሚሬትስ ነው ይላል በተለያየ መመዘኛ። የመጀመሪያው ጉዳይ ግን 2025 የተጀመረው የሊቨርፑልና የባርኮላ ግንኙነት መታስታውሱ ከሆነ ባለፈው ሳምር በዝውውር ስናነሳ ብራድሊ ባርኮላ እና ኢሳቅ መጨረሻ ላይ ማስፈረም የሊቨርፑል ትልቅ ኢላማ ነበር። ግን ፒኤስጂ በሩን የከፈተው 72 ሰዓታት ሲቀሩት ነው የዝውውር መስኮቱ ሊዘጋ። ስለዚህ በዛም ወቅት ደግሞ ፒኤስጂ በቀጥታ የጠየቀው 100 ሚሊዮን ዩሮ 88 ሚሊዮን ፓውንድ ሊቨርፑሎች ለመክፈል ፈቃደኛ አልነበሩ። ግን
በባርኮላ በኩል ያላቸው ግንኙነት በጣም በላቀ ደረጃ ተጉዘው ነበር። ይሄ ጉዳይ ተሸፋፍኖ ቀረ፣ ታለፈ። አሁን በድጋሚ በዚህኛው ሳመር ሊቨርፑል በግራው የሜዳ ክፍል ላይ ያለው ከፍተኛ ክፍተት በኮርሊ ጋክፖ ጥራት መጉደል፣ በቦታው ላይ ያለው አማራጭ ገና 17 ዓመት ተጫዋች መሆኑን ተከትሎ የበለጠ ቦታውን አፕዴት ለማድረግ ተገቢውን ኳሊቲ በገበያ ላይ የፈለገ የመጀመሪያ ታርጌቱን ብራድሊ ባርኮላ አድርጓል። ይሄን ጉዳይ ካደረገ በኋላ የሊቨርፑል ኃላፊዎች ድጋሚ ኔጎሽዬሽኖችን ቀደም ብሎ የዝውውር መስኮት ሳይከፈት ከፔዥ ኃላፊዎች ጋር ጀምረው እንደነበር ከቀናት በፊት ገልጸንላችሁ ነበር። ዘገባው ከ4-5 ቀን በፊት ስለ ባርኮላ ሰርተናል። ወደኋላ መለስ ብላችሁ መመልከት ትችላላችሁ። አሁን ግን ሊቨርፑሎች በቦታው ላይ የበለጠ በባርኮላ ላይ ያላቸው መተማመን ከመጀመሪያው ፍላጎታቸው የበለጠ ጠንክሮ እንግዲህ የዋጋ ጉዳይ ላይ ድርድሮች ቀጥለው ነው። አርሴናል በቀጣይ ሳመር አሁን የማርቲኔሊን እና የትሮሳርድን ገዢ አንድ ክለብ ስላገኘ ማለት ከሁለት አንዱን የሚያዘዋውር አንድ ክለብ ብቻ ኦፊሻል ኦፈር ይዞ ሳመር ላይ ሊመጣ እንደሚችልና በተጫዋቾቹ ተወካዮች በኩል ድርድር መጀመሩን ከሰማ በኋላ ቦታውን በላቀ ተጫዋች አፕዴት ለማድረግ እና ረጅም ጊዜ የሚገለገልበትን ተጫዋች በመፈለግ ላይ ይገኛል እና አንቶኒዮ ኑሳም ጭምር በአርሴናል ራደር ውስጥ አሉ እና አንቶኒ ጎርደን ቢኖሩም ግን ሙኒክ ጉዳዩን ሁሉ እንደገደለ እየተነገረ ነው የሚገኘው እና አሁን ትኩረታቸውን አርሴናሎች ደግሞ የሊቨርፑልን ዝውውር ለመጥለፍ ወደ ባርኮላ ዝውውር መጥተዋል። አሁን ዘገባ የወጣው በሁለት ዘጋቢዎች በኩል ነው። አንደኛው የፔዤ ሪፖርተር ነው በሌኪፕ፣ አንደኛው ደግሞ የሌኪፕ ስፖርት ኮረስፖንደር ነው ሪፖርተር ነው። ሁለቱም የዘገቡት ዘገባ ላይ አንድ የተለያየ ሀሳብ አለ። አሌክስ በርናት የሚባለው ዘጋቢ የፔዤ በሌኪፕ ጸሐፊ የሆነው ሊቨርፑል ትናንትና ጭምር ይላል፣ ትናንትና በሳምንቱ መጨረሻ ቅዳሜ ጭምር የሆነ ኔጎሽዬሽን አድርጓል የኔ የሆነው ዜና በማለት ከሳምንት በፊት የለቀቅነውን ፕሮግራም ላይ የምትመለከቱት አሌክስ በርናት የሌኪፑ ዘጋቢ እንዳለው ከሆነ ብለን ነበር። አሁንም ይሄ ዘጋቢ ትናንትና ምን አለ? ሊቨርፑል ከቅዳሜ ኮሚኒኬሽኖችን አድርጓል ከፒኤስጂ ጋር። አርሴናል በጣም ጠንካራ ኢንተረስት አለው፣ ግን የተጫዋቹ ከፍተኛ እድል ያለው ለማረፍ አንፊልድ ነው በማለት ይሄ አሌክስ በርናት የሚባለው የበለጠ ለፒኤስጂ ቅርብ የሆነ ዘጋቢ ይሄን ጉዳይ ትናንትና በራሱ ኤክስ ገጽ ላይ ማስቀመጥ ቻለ። ከዛም በኋላ ደግሞ ሆልድ ዶመን የሚባል የሌኪፕ ሌላ ሪፖርተር ስፖርት ኮረስፖንደር ነው ያልኳችሁ፣ እሱ ደግሞ በቀጥታ ያወጣና አርሴናል ኢንተረስቱ ጠንካራ ነው፣ ሊቨርፑል መክፈል ከፈለገው 68 ሚሊዮን ፓውንድ ክፍያ አሻሽሎ ለመክፈል አሁን ላይ ጥረት ጀምሯል። ይሄን የጀመረው ጥረት ደግሞ እሱ የሚሸጣቸው ተጫዋቾች እንዳሉ ከተረዳ በኋላ ነው። ስለዚህ ቀጣይ ሳመር ትልቅ ቢዲንግ ዋር በሊቨርፑል እና በአርሴናል መካከል ይደረጋል አለ። ይህን ደግሞ በመመዘኛነት አስቀምጧል። ሊቨርፑል ምናልባት የሪዮ ኖጎሞሃን እድገት ላለመገደብ ካሰበ ባርኮላ ላይ ሊቀዘቅዝ ይችላል፣ ግን አይመስልም። ፍላጎቱ አግሬሲቭ ነው። ከአንድ ዓመት በላይ የባርኮላን ጉዳይ በቅርበት የሚያክለብ ነው። አርሴናል ግን አሁን በአዲስ ፍላጎት መጥቷል በሚል ትናንትና ሁለት የሌኪፕ ዘጋቢዎች አረጋግጠዋል። አሁን በጉዳዩ ላይ አንድ ተጨባጭ እውነታ የምናውቀው ሊቨርፑል ዝውውርን እየመራ ነው፣ አርሴናል ተቀላቅለዋል። ሁለቱም የተዘገቡት በሌኪፕ ዘጋቢዎች ናቸው። ሊቨርፑል በዚህ ሳምንትም ከብራድሊ ባርኮላ ተወካዮች እና ከፒኤስጂ ኃላፊዎች ጋር ኮሚኒኬት ማድረጉን ቀጥለዋል። ሁለቱም ክለቦች ደግሞ በአርንቹክ የሞናኮ የክንፍ ተጫዋች ጋር ያላቸውን ፍላጎት ተመሳሳይ እንደሆነ እየተዘገበ ነው እና አሁን ላይ የሊቨርፑል እና የአርሴናል ቢዲንግ ዋር በብራድሊ ባርኮላ በኩል በቀጣይ ሳመር የምናስተውል ይሆናል። ሁለቱም ክለቦች ግን በጣም ፈላጊዎች ናቸው። የበለጠ ግን ሊቨርፑል በዝውውሩ ላይ ረጅም ርቀት ቀደም ብሎ የጀመረው ሂደት ስላለና አርሴናል ተጫዋቾቹ በሌሎች ክለቦች መፈለጋቸውን ተከትሎ ነው ቦታውን በጥራት ለመገንባት አሁን ወደ ባርኮላ ፊቱን ያዞረው እና የአንቶኒ ጎርደን ጉዳይ የሚጠለፍበት ፕሮባቢሊቲ እያነሰ መጥቷል። ምክንያቱም ሙኒክ በላቀ ደረጃ ሄዷል። ይሄ ዝውውር ምናልባት የመሳካት እድሉ በጣም ሰፊ ነው። በመጨረሻም እንግዲህ ላሚን ካማራ
ኒውካስሎች ያለፉትን ቀናት ሲደራደሩ የሞናኮ አማካይ ቢቆዩም ግን ትናንት ምሽት በወጡ የፈረንሳይ ዘገባዎች ከሆነ በተመሳሳይ ሊቨርፑል ላሚን ካማራን ለማስፈረም 42.6 ሚሊዮን ፓውንድ ወይም 50 ሚሊዮን ዩሮ ሞናኮ የሚፈልገውን የውል ማፍረሻ በማቅረብ ከላሚን ካማራ ጋር ዳይሬክት ኮንታክቶች ተጀምሯል። ይህም መረጃ ምሽት ላይ እንግዲህ ከፈረንሳይ በወጡ የአርኤምሲ ዘጋቢዎች ሚዲያ ላይ መመልከት ችለናል። በመጨረሻም ግን ከባርኮላ ጋር በተያያዘ አንድ መረጃ ላጋራችሁ። ትናንት የፓሪስ ዋና ከተማ ሁለት ክለቦች ጨዋታ ነበራቸው፣ ፒኤስጂ እና ፓሪስ ኤፍሲ። እንግዲህ ዴምቤሌ ተጎድቷል፣ በጣም ከባድ ጉዳት ነው ብለው አጋነው ያልተገባ መረጃ የእግር ኳሱን ቤተሰብ ተገቢ ያልሆነ ተጨባጭ ያልሆነ መረጃ አጋርቷል። ይሄ ተገቢ አይደለም። ምንም አይነት ከባድ ጉዳት የለም። እንደውም ኤንሪኬን መግለጫውን ገብታችሁ መመልከት ትችላላችሁ። ምንም ሲሪየስ ነገር የለም፣ ጥንቃቄ ለመውሰድ ነው። ነገ ትሬኒንግ ላይ እንደሚሳተፍ ተስፋ አደርጋለሁ። ካልተሳተፈ ተጨማሪ ምርመራ እናደርጋለን። ግን ከቀናት ሪከቨሪ አያልፍም ብሎ ነው። እንደውም ብዙ ዝርዝር ጉዳይ አልገባም። ስለ አሳሳቢነቱ ስለ ካፍ ኢንጁሪ ነው፣ የመጠነኛ ካፍ ኢንጁሪ ነው። እንግዲህ ጥንቃቄ ለመውሰድ ነው ተጫዋቹን የቀየር ነው እና መጀመሪያም ወደ ሜዳ በምርጥ 11 ተካቶ ሲገባ ኮንፈርት እንዳልተሰማው ተገልጿል እና የበለጠ ሪስክ ከመውሰድ ተጫዋቹን መቀየር ነው ያስቀደሙት እና በትናንትናው ጨዋታ ብራድሊ ባርኮላ ግብ ያስቆጥራል። የፒኤስጂ የሊጋ ኮከብ ተጫዋች ነው። 11 ግብ በማስቆጠር ከፍተኛውን ቁጥር ለፒኤስጂ ግብ ያስቆጠረ በሊጋ ብራድሊ ባርኮላ ነው እና በሚያስገርም ሁኔታ የፒኤስጂ አልትራ ደጋፊዎች መሃል የታወቀ ሰፊ የሶሻል ሚዲያ ተደራሽነት ያለው ኒኮ የሚባል እዛ አልትራ ደጋፊዎች መሃል የሚገኝ አንድ ደጋፊ አለ ፒኤስጂ እና ባርኮላ ግብ አስቆጥሮ ወደ እነዚህ ወደ አልትራ ደጋፊዎች አዌማሽ ነው አካባቢ ሲሄድ አንድ ቪዲዮ በራሱም ሶሻል ሚዲያ ለቋል፣ በኤክስም ጽሁፎቹ ተለቋል። ለምን ወደ ሊቨርፑል የሚል ድምፅ ያሰማል ይሄ ደጋፊ እና ዛሬ በነገራችን ላይ በጣም በፈረንሳይ ሚዲያ ሰርኩሌት ሲያደርግ የነበረው ዘገባ ቢኖር ባርኮላ ወደ አንፊልድ የሚል በአብዛኛው ወጥቶ ነበር። አመሻሽ ላይ ደግሞ ወደ አርሴናል ዝውውሩን ተቀላቀል የሚል እና በጣም በብራድሊ ባርኮላ እና በሊቨርፑል መካከል ያለው ጉዳይ ውስጥ ለውስጥ አንዳንድ ሪፖርተሮች እንደሚሉት ከሆነ በጣም በዳበረ ደረጃ የግል ጉዳዮች ለሊቨርፑል አድቫንቴጆችን ሊያሰፉ ይችላሉ እና ይሄ ደጋፊ ባርኮላን አንድ ጸያፍ ቃል ይጠቀምና ከዛም በኋላ ለምን ወደ ሊቨርፑል ይለዋል ማለት ከብልግናና ጸያፊ ቃል በኋላ ባርኮላንና በከፍተኛ ሁኔታ ይሄ ሲናገርም የተወሰነ ምስሎችን በኢንስታግራም ገጹ ላይ ለቋል። በተመሳሳይ ኤክስ ገጹ ላይም በጽሁፍ መልክ አስቀምጧል። እንግዲህ ጸያፍ ቃል ስላለው ነው ከፊት ለፊቱ እና በዚህ ጉዳይ ላይ እንግዲህ የፈረንሳይ ሚዲያን ገብታችሁ መመልከት ትችላላችሁ። ምናልባት ዛሬ የእንግሊዝ ሚዲያ ኤክሱ በአጠቃላይ ሊያጨናንቅ የሚችለው ዘገባ ብራድሊ ባርኮላ ነው። ትናንት አመሻሹን በተለይ ሰፊ ዘገባ ወጥቷል። በስክሪናችን ላይ ከቅድም ጀምሮ የምትመለከቱት የሌኪፑ የሆም ፔጁ ስክሪን ሴቨር የሆነው የዘገባውን ፎቶ ነው። ወደ ውስጥ እንግዲህ ሳብስክሪፕሽኑን ገብታችሁ ጽሁፉን መመልከት ትችላላችሁ። ምናልባት ደግሞ ዛሬ በተነባቢ የሌኪፕ ጋዜጣ አንዱ አርዕስት ይሆናል ተብሎ ስለሚጠበቅ ጋዜጣውን ካገኘን እና ጋዜጣው ላይ ይሄ ዘገባ ካለ ደግሞ የበለጠ ነገ በሚኖረን ፕሮግራም ይዘንላችሁ እንመጣ ነው የሚሆነው። ለማንኛውም ግን በባርኮላ ጉዳይ ሁለቱ ክለቦች ተፋጠዋል። ሊቨርፑል እየመራ አርሴናል ዝውውሩን ተቀላቅሏል ማለት ነው። ያለን ሌተስት አፕዴት ይሄ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በኤሌት አንደርሰን ተመልሰን እንመጣለን። ሰላም ቆዩ።